ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። ፔሲም እንደ ባርሴሎና እንደዚሁ እንደተጠበቀው ማሸነፍ የቻለ ክለብ ነው። አስቶን ቪላዎች በሞርጋን ሮጀርስ አማካይነት በ35ኛው ደቂቃ ጎል አስቆጥረው መሪ ቢሆኑም ዶዊ በ39ኛው፣ ኪቪቻ ካቫርስኬሊያ በ49ኛው እንደዚሁ ኑኖ ሜንዴስ በ92ኛው ደቂቃ ጎል አስቆጥረው በፓርክ ደ ፕራንስ አሸንፏልና ፔስጂ እንደ ቡድን ጥሩ የሚንቀሳቀስ ነው። እነ ኒኮላስ ባርኮላ፣ ኦስማን ዴምቤሌ፣ ኪቪቻ ካቫርስኬሊያ፣ ኑኖ ሜንዴስን ጨምሮ ጥሩ እንቅስቃሴ የሚያደርግ እንደ ቡድን በየትኛውም በተከላካይ በአማካይም በአጥቂም እንደዚሁ ጥሩ እንቅስቃሴ የሚያደርጉበት ቡድን ነው። ይህንንም ደግሞ በ16 ራውንድ ኦፍ 60 ላይ ከሊቨርፑል ጋር ባደረጉት ጨዋታ የበለጠ ቡድኑ ምን ያህል ጠንካራ እንደነበር አሳይተዋልና ያንን አቋም ነው ትናንትና ሙሉ በሙሉ ያሳዩት ማለት ይቻላል። በሁሉም ረገድ በልጠው ነበረ የተጫወቱት። የኦስማን ዴምቤሌ አቋም በተለይ እጅግ በጣም አስደናቂ ነው። ፈረንሳዊ የተሰጡ ጥያቄ ተነስቶበት አያውቅም። በአንድ ወቅት ዓለማችን ሁለተኛ ውድ ተጫዋች ነበረ። ነገር ግን ጨዋታ ቀያሪነት ይልቅ በደካማ ውሳኔ ድሎችን በማምከን በጉዳትና የዲሲፕሊን ችግር ስሙ ሲነሳ ነበር፣ በተለይ ለባርሴሎና በሚጫወትበት ጊዜ። ዘንድሮ ግን ክህሎታውን በማውጣት ወሳኝ ተጫዋች መሆን ችሏል። በተለይ ወደ ፒኤስጂ ከተዛወረ በኋላ በ2017 ከቦሩሲያ ዶርትሙንድ ነበር ለባርሴሎና በ135 ሚሊዮን ፓውንድ የፈረመው። ከፈረንሳይ ተስፈኛ ባለተሰጥኦዎችም አንዱ ነው። ወጣቶችን በማሳደግ ወደሚታወቅ ክለብ ባርሴሎና ቢያመራ ኔይማርን የመተካት እንዲሁም ከሊዮኔል ሜሲና ሉዊስ ሱዋሬዝ ጎን ለመጫወት ይችላል ተብሎ ይጠበቅ ነበረ። ነገር ግን ይህ አልሆነም። 784 ቀናትን ከሜዳ ያራቀው ተደጋጋሚ ጡንቻ ጉዳትም ይህንን ነገር እንዳያደርግ አግዶታል። ቪዲዮ ጌም እየተጫወተ በማምሸት ከልምምዶች በመቅረት ልምምድ ሜዳ ላይ አርፍዶ በመምጣት በባርሴሎና ብዙ የተቀጣም ተጫዋች እንደነበር እናስታውሳለን። እንደዚያም ሆኖ ጤነኛው ነው በሚጫወትበት ጊዜ የሚያሳየው ፍጥነትና እንደዚሁም ደግሞ የተጫዋቾችን የሚያልፍበት የድሪብሊንግ ብቃቱ አስደናቂ እንቅስቃሴው ለካታሎኑ ክለብ ተስፋ እየሆነ በተወሰነ ደረጃ ባርሴሎናዎች ከሱ በቀጣይ ጥሩ ግልጋሎት እንደሚያገኙ ተስፋ ሲያደርጉ ቢቆዩም በመጨረሻ ግን ወደ ፒኤስጂ ተሸጧል። በፊዚዮቴራፒስቶች ሐኪሞችና የስነ ምግብ ባለሙያ ታግዞ እንግዲህ ራሱን እንዳሻሻለ ነው የቅርብ ምንጮች የሚናገሩትና ሆኖም ባርሳዎች ለውጥ ብዙም ሳይጠቀሙበት ለፓሪስ ሰን ዠርሜን ሸጦት በሀገሩ ፈረንሳይ ዳግም ራሱን ማግኘት ጀምሯል። የ27 ዓመቱ ተጫዋች አምና መቀየሩን ቢያሳይም በተለይ ደግሞ በዘንድሮ ዓመት 25 ከገባ በኋላ እጅግ በጣም መቀየሩን አሳይቷል። ለባርሴሎና በ6 ዓመታት በ185 የሊግ ጨዋታዎች 40 ጎሎችን ማስቆጠር ችሎ ነበር። ዘንድሮ ግን በጣም ይለያል። ለፒኤስጂ በ26 የሊግ ጨዋታዎች 21 ጎሎች አስቆጥሮ የሊጉን ከፍተኛ ጎል አስቆጣሪነትም እየመራ ይገኛል። እንግዲህ በቻምፒየንስ ሊጉም አስደናቂ እንቅስቃሴ እያደረገ ነው የሚገኘው። ቡድኑም አሸናፊ መሆን ችሏል በትናንትናው ጨዋታ። መቼም ስለነዚህ ሁለት ቡድኖች ስናስብ በአስቶን ቪላ በኩል ኡና ኤምሬ፣ በፒኤስጂ በኩል ደግሞ ሉዊስ ኤንሪኬን እናገኛለን። እነዚህ ሁለት አሰልጣኞች ደግሞ ቀደም ብሎ ዩና ኤምሬ ፒኤስጂን ይዘው እንደዚሁም ደግሞ ሉዊስ ኤንሪኬ ደግሞ ባርሴሎናን ይዞ ውጤቱ የተቀለበሰበትን የአውሮፓ ቻምፒየንስ ሊግ ጨዋታ የምናስታውሰው ነው። ኤምሪ እንግዲህ በድሎች የተሞላ 20 ድንቅ የአሰልጣኝነት ዓመታት ቢያሳልፍም የ4-0 ድል ወደ 6-1 ሽንፈት የተቀለበሰበትን የካምፕኑን አሳዛኝ ምሽት የሚረሳው አይደለም። ያንን ደግሞ የደረሰባቸው ያን ጊዜ በሉዊስ ኤንሪኬ በሚሰረጥረው ባርሴሎና ነውና እንግዲህ ሁለቱ ቡድኖች ሲገናኙ እነዚህ አሰልጣኞች የተለያየ ክለብ ይዘው ነው ዳግም የተገናኙት። ኤምሪ አስቶን ቪላን እንደዚሁም ደግሞ ሉዊስ ኤንሪኬ ፒኤስጂን ይዘው ነው የተገናኙትና የሁለቱ አሰልጣኞች ዳግም መገናኘት ያንን ጨዋታም ተመልካቾች እንዲያስታውሱ አድርጓቸዋል። ሉዊስ ኤንሪኬ በኡና ኤምሪ ላይ አሁንም የበላይነቱን ወስዷል።
ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።